بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونتوب إليه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد أحبتي في الله أحييكم بتحية الإسلام السلام عليكم ورحمة الله وبركاته سلا قرآن ነው ያወራን የነበርነው ሰለፎች በቁርአን ላይ ምን ያክል ትግል ያደርጉ እንደነበረ ያየን ነበር ባለፈው ለማስታወስ እንደሞከርኩት በተለይ ረመዳን ላይ ሲሆን ቁርአን ጋር ያለን ግንኙነት በጣም የጠበቀ መሆን አለበት ዑስማን ኢብኑ አፋን ካን يختم القرآن كل يوم مرة ዑስማን ኢብኑ አፋን በየቀኑ በረመዳን ቁርአንን ያختሙ እንደነበር ለማስታወስ ሞክያለሁ وكان الأسود ابن يزيد يختم القرآن في رمضان في كل ليلتين أسود ابن يزيد ደግሞ በየሁለት ቀኑ ያختሙ ነበር وفي غير رمضان في كل 6 ليالي ከረመዳን ውጭ በየ6 ቀኑ ያختሙ ነበር እኛ በአሁኑ ሰዓት ቁርአንን በየስንት ጊዜው ነው ፕሮግራማችን የምናختመው 30 ጁዝ ነው ያለው በቀን ምን ያክል ጁዝ እንቀራለን 5 ጁዝ የሚቀራ ሰው አለ ወይ 10 ጁዝ የሚቀራ ሰው አለ ወይ 2 ጁዝ እንደው 1 ጁዝስ የምንቀራ ሰዎች አለን ወይ ግማሽ ጁዝ ብንቀራ በምን ያክል ጊዜ እናختማለን ይሄንን ራሳችንን ፕሮግራም ማድረግ አለብን ከቁርአን ጋር መራቅ የለብንም ከቁርአን ጋር መራቅ በጣም አስነዋሪ ነገር ነው ማለት ነው وقال الرسول يا ربي إن قوم اتخذوا هذا القرآن مهجورا قرآن هاجر ማድረግ በጣም ከባድ ነገር ነው ስለዚህ ከቁርአን መራቅ የለብንም እንደነ ቡኻሪ አይነት በረመዳን በየቀኑ ያختሙ እንደነበር ቀኑን እንደዚሁ ባለፈው ለማስታወስ ሞክያለሁ ኢማሙ ሻፊዒ እሳቸውም እንደዚሁ በረመዳን በ30 ቀን ውስጥ በየቀኑ ሁለት አختመው ወደ 60 ቁርአንን 60 ጊዜ ያختሙት ነበር በቀን 2 ጊዜ ማለት ነው ከሶላት ውጭ ባለ ሁኔታ وكان قتادة ደግሞ يختم في كل 7 دائما በህይወታቸው ውስጥ ከረመዳን ውጭ በየሳምንቱ በየ7 ቀኑ ያختሙ ነበር وفي رمضان برمضان ሲሆን ደግሞ في كل 3 برمضان ሲሆን ደግሞ በየ3 ቀኑ ቁርአንን ያختሙ ነበር وفي العشر الأواخر 10 الأواخر ላይ ደግሞ በተለየ ሁኔታ በእያንዳንዷ ቀን አንዳንድ ጊዜ በእያንዳንዷ ሌሊት አንዳንድ ኺትማ ነበራቸው 10 الأواخر ላይ በዒባዳ መጠንከር ስላለብን ከሌላው ቀን በተለየ ረመዳን ላይ እሳቸው በየ3 ቀኑ ያختሙ ነበር 10 الأواخر ሲገባ ግን በእያንዳንዱ ሌሊት አንዳንድ ጊዜ ያختሙ ነበር አሁን ብዙ ሰው ይሄ ነገር በቀን እንዴት ይختማል ቁርአን የሚል ጥያቄ ያነሳል ነገር ግን የሚቻል ነገር ነው እንጂ የማይቻል ነገር አይደለም ወይንም ለነሱ የተጨመረላቸው ሰዓት ኑሮ አይደለም አንድ ጁዝ 10 ወረቀት ነው ወደ 20 ገጽ ማለት ነው 20 ገጽ ይሄን 20 ገጽ ውስጥ በስንት ደቂቃ ትቀራዋለህ ይሄንን ፕሮግራም ብታደርግ በ20 ደቂቃ ባነሰ ውስጥ ልትቀራው ትችላለህ ማለት ነው በ20 ደቂቃ ከባነሰ ውስጥ አንድ ጁዝ መቅራት ትችላለህ ይሄንን ፕሮግራም ካደረክ ብዙ እየተለማመድክ ማختም ይቻላል መራኪዞች ውስጥ ይሄንን ነገር አይተነዋል ማለት ነው እንደዚሁም ሌሎች እነ ኢብኑ ረጀብ አልሐንበሊ ሲናገሩ ምን ይላሉ ከ3 ቀን በላይ ማختም ክልክል ነው የሚለው ጋር እንዴት ታውታላችሁ ሲባል ይሄ ከረመዳን ውጪ ነው ከ3 ቀን በታች ማختም ተፈላጊ አይደለም ነገር ግን ረመዳን ከሆነ ግን በየቀኑ ማختምም የተወደደ ነው ማለት ነው ስለዚህ አንዳንድ ሰው አይ ከ3 ቀን በታች እኮ ማختም አይወደድም ይላል ተው በ3 ቀን አታختም በሳምንት አختም ረመዳን ከሆነ ግን ያም ሐዲስ እዚህ ላይ አይደለም የሚሰራው ከረመዳን ውጪ ነው ማለት ነው ስለዚህ ሱሐቦች እንደዚሁም ሰለፎች ከነሱ በኋላ የነበሩት ቁርአን ጋር የነበራቸው ጥንካሬ ከባድ ነበር ለዛኮ ነው ሸንቂጢ ረሂመሁላህ ሲናገሩ አዳኡል በያን صاحب አዳኡል በያን አንድ ጊዜ ለልጃቸው ሲመክሩት ምን ይላሉ እባክህ ቁርአንን በደንብ ሙራጃ አድርግ አሉት የምትቀራበት ትልቅ ዝግጅት አለ ወደፊት አንድ ሰው አሁን ትልቅ ዝግጅት ኑሮ በአገር አቀፍ ደረጃ እዛ አገር አቀፍ ደረጃ ላይ ቁርአን ትቀራለህ ቢባል እንዳይሳሳት ብዙ ጥረት ያደርጋል አይደል እሳቸውም ልጃቸውን ሲመክሩት ምን አሉ የምትቀራበት የሰው ልጆች ሁሉ በተሰበሰቡበት የውመል ቂያማ ቀራ ስለምትባል የዛን ጊዜ እንዳትሳሳት እባክህ ቁርአንህን በደንብ አርገህ ያዘው ይላሉ
ለምን ቁርአን ብሎ ማለት ትልቅ ነገር ነው ቁርአን ረሱላችን ሰለላሁ ዐለይሂ ወሰለም ቁርአንን የሐፈዙ ሰዎችን በጣም ያከብሩ ነበር ያልቁ ነበር ለምሳሌ ብንወስድ ሹሃዳ ኡሁድ የኡሁድ ጦርነት ላይ የኡሁድን ጦርነት ታውቁታላችሁ ታሪኩን የኡሁድ ጦርነት ብዙ ሙስሊሞች ሰሃቦች የተገደሉበት ጦርነት ነው ከሰባ በላይ ሰሃቦች እዛ ኡሁድ ቦታ ላይ ሞተዋል እዛ ኡሁድ ላይ የሞቱት ሰሃቦች ረሱል ሰለላሁ ዐለይሂ ወሰለም እየዞሩ እነሱን አይተው ለመቅበር ሲነሱ ካነ ሰለላሁ ዐለይሂ ወሰለም يجمع بين الرجلين ሁለት ሰዎችን በአንድ ለህድ ውስጥ ያደረጉ ሲቀብሩ በአንድ ልብስ በአንድ ከፈን ያደረጉ ረሱል ሰለላሁ ዐለይሂ ወሰለም ሲቀብሩ ካነ يسأل عن اكثرهما اخذا بالقران ማን ነው ከነሱ ውስጥ ቁርአንን በብዛት የሐፈዘ የያዘ ያሉ ረሱል ሰለላሁ ዐለይሂ ወሰለም ይጠይቁ ነበር فاذا اشير اليه ይሄ እኮ ነው ይሄኛው ሰሃቢ የበለጠ ቀርቷል ካሏቸው قدمه في اللحد حتى لحد ውስጥ ለማስገባት ቁርአን የሐፈዘውን ሰው ቅድሚያ ይሰጠው ነበር ረሱል ሰለላሁ ዐለይሂ ወሰለም ቁርአን የሐፈዙ ሰዎችን ሹመትም ሲሰጡ ነበር ሹመትም ሲሰጡ ቁርአን የሐፈዙ ሰዎችን ነበር ማለት ነው ረሱላችን ሰለላሁ ዐለይሂ ወሰለም እና ቁርአን በጣም ረሱል ቁርአንን ለማያዝ ጅብሪል ሲመጣ ጅብሪል ሲያቀራቸው በጣም ቶሎ ለማያዝና ለማሐፈዝ ይቸኩሉ ነበር ረሱል ሰለላሁ ዐለይሂ ወሰለም አላህ እስከከለከላቸው ድረስ ማለት ነው አላህ ቁርአን አውርዶ አትቻኮል እኛ ይሄን ሐላፊነት እንወስዳለን ብሎ ረሱልን ሰለላሁ ዐለይሂ ወሰለም አረጋጋቸው ረሱል ቁርአንን ለማሐፈዝ በጣም ትልቅ ትኩረት ነበራቸው ማለት ነው እንደዚሁም ከሌላ ሰውም ለመስማት ባለፈው ለማስታወስ እንደምልኩት ኢብኑ መስዑድን ቅራልኝ ይሉት ነበር ኡበይ ኢብኑ ከዕብንም እንደዚሁ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደተናገሩት ምን ይላል ቃለ ሊ ያ አላህ መልእክተኛ አሉኝ ይላል ኡበይ ኢብኑ ከዕብ ሲናገር ان الله امرني ان اقرا عليك القران الله انت لا قرآن እንድቀራ አዞኛል ማን ረሱል ሰለላሁ ዐለይሂ ወሰለም ኡበይ ኢብኑ ከዕብ ላይ ማለት ነው ኡበይ በጣም ተገረመ فسأله ኡበይ በጣም ተገረመና ምን አላቸው الله سماني لك الله የኔን ስም ጠቅሶ ላንተ ነገረህ አላቸው ለአላህ መልእክተኛ ረሱል ላይ ነው ቁርአን የወረደው እሳቸው ላይ ቁርአን ወርዶ ከእንደገና ኡበይ ኢብኑ ከዕብ ላይ እንዲቀሩ الله አዞኛል ሲሉት ኡበይ ተገረመ فاجاب نعم رسول صلى الله عليه وسلم አዋሉት فبكى ኡበይ رضي الله عنه ኡበይ አለቀሰ ስለዚህ ቁርአን ለመቅራት ብዙ ሰው ቁርአንን ለመቅራት ያፍራል ወይንም ይኮራል ቁርአንን ይህን ጊዜ ዱንያ ላይ እያለን ቁርአንን እንቅራ ቁርአንን እንማር ህፃን ነው ትንሽ ነው ሳንል ከኛ የተሻለ ሰው እስካገኘን ድረስ ቁርአንን መቅራት መቻል አለብን ቁርአናችንን ለማሻሻል ሁሉ ጊዜ ጥረት ማድረግ አንድ ሸኽ ላይ ትቀራለህ ቁርአን ትቀራለህ እሱ ላይ ከቀራህ በኋላ የተሻለ ነገር አለው የሚባል ሰው ከሰማህ ደግሞ እዛ ሰው ላይ ሄደህ መቅራት አለብህ ቁርአንን በጣም መጓጓት አለብን ወላሂ ሐቂቀተን እዚህ አገራችንም ላይ ለቁርአን የሚጓጉ ሰዎችን አይተናል ወደ አፋር አካባቢ አንድ ጊዜ ቁርአን መርከዝ እከታተል ነበርና ወደዛ በሄድኩበት ላይ አንድ ህፃን ልጅ የአፋር ተወላጅ ልጅ ነው ህፃን ልጅ ነው ቁርአን መርከዝ አስገብተውት ቁርአን እየቀራ መርከዝ ውስጥ ለሁለት ዓመት መቆየት አለበት አይወጣም አባቱ ታመመ አባቱ በጣም ታሟል የሚባል ሲሰማ ልጁ አለቀሰ አባቴ ሊየው ሲል ለእናቱ ተደወለላትና ልጅሽ እያለቀሰ ነው አባቴን አሞታልና ሊየው እያለ ነው ሲል እንዳትፈቅዱለት አለች እንዳትፈቅዱለት አባቱ ቢታመምም እንዳትፈቅዱለት እኛ ቁርአን እንዲሐፍዝ ነው የምንፈልገው አለች እናቲቱ ትንሽ ቆይቶ አባትየው ሞተ መሞቱን ሲሰማ አሁንም ተረባበሸ ልጁ ፈቅዳችሁልኝ ካልሄድኩ አለ እናትህ ጋር እንደውል ብለው መርከዙ ላይ አስተማሪዎች ደወሉ ለእናቱ ሲደውሉላት ለእናቲቱ ምን አለች አባቱ እኮ ቁርአን ሲያስሐፍዘው የነበረው አሁን ከሞተ በኋላ አላህ ጋር አጅር አገኝበታለሁ ብሎ ነበር ስለዚህ ቁርአኑን እሱ በመሞቱ አቋርጦ መምጣት የለበትም እንዳትለቁት አለች በጣም ተገረምን የተወሰነ ጊዜ ቆይቶ እናቲቱ ታመመች እቺው እናት ታመመች ስትታመም አሁን ልጁ ሰማ መታመሟንና አባቴ ሳላየው ሞቷል ሊሄድ አለ ቆይ እስኪ እንደውልላት ተብለው ደወሉላት ለእናቲቱ ሲደውሉላት የልቧ ጥንካሬ የሚገርም እንኳን ታመሜ በሞትም እንዳታስወጡት ከመርከዝ አለች እኛ እኮ ልጃችንን ትተን ቁርአን እንዲሐፍዝልን የምንፈልገው ለየውመል ቂያማ እንዲጠቅመን ነው ስለዚህ በሞት እንኳን ልጄን ከመርከዝ እንዳታስወጡት አለች ማለት ነው
የቁርአን ትርጉም የቀባቸው ቤተሰቦች አሉ አሁንም አልহামዱሊላህ ነገር ግን ብዙዎቻችን ልጆቻችን በምን ላይ ነው ያሉት በተለይ ኤሌክትሮኒክስ ነገሮች ጨዋታ ላይ በጣም ያበዙ ልጆች ከቁርአናቸው እየተዘናጉ ነው ልጆቻችን ቁርአን ቢሐፍዙልን ነገ የውመል ቂያማ ለኛም የሚጠቅሙን ናቸው ይሄ ኤሌክትሮኒክስ ነገሮች ሞባይል ላይ ጌሞች ላይ የሚያጠፉትን ጊዜ ካሁኑ ጥረት ካላደረግን ልጆቻችን ይዞብን ይጠፋል ቻይና ላይ በአሁኑ ሰዓት የሚታዩ ነገሮች በጣም አስጊ ነገሮች እየታዩ ነው ልጆች የሞባይል ጌም ተጠቂዎች እየሆኑ ሱሰኞች እየሆኑ እዛ ሱስ ላይ በከባድ እየተጠቁ በሽተኞች እየሆኑ ሰውነታቸው ሁሉ እየደከመ በቅርቡ ያየሁት ዶክመንተሪ ልጆች በብዛት እየተጠቁ ስላስቸገሯቸው አንድ ማሰልጠኛ ተቋም ከፈቱ ያ ማሰልጠኛ ተቋም እንደዚህ በሱስ የተጠቁትን ህፃናቶች ማገገሚያ ጣቢያ ማለት ነው እዛ ይወስዷቸዋል መራመድ አይችሉም ብዙዎቹን ስታዩዋቸው ከቤት ይዘዋቸው ሲወጡ በግድ ነው አንገታቸው እንደዚህ ታጥፏል መንቀሳቀስ በደንብ አይችሉም ጥፍራቸውን የሚቆርጡበት እንኳን ጊዜ ያጡበት ሰዓት ሆኖ በሽተኞቹ ነው ይዘዋቸው ወጥተው ከእንደገና ዛ ስፖርት እያሰሩ የተለያየ ትምህርቶችን እየሰጡ ከሱስ እንዲወጡ አሁን ይሄ በሽታ አገራችንም ላይ እየመጣ ነው ልጆች ከቁርአን እየራቁ ነው ጌሞች ላይ በጣም ጊዜያቸውን እያጠፉ ነው እንደዚሁ እዛው ቻይና ላይ የተሰራ አንድ ጥናት በቅርቡ ምን አደረጓቸው የተሰኑ አይጦችን ሰብስበው አንድ ቦታ ላይ ያስገቧቸውና ለነዛ ላይጦቹ ኤሌክትሮኒክስ ነገር አለ የሚጫኑት ልክ ያንን ሲጫኑት ጥሩ የሆነ ስሜት እንዲፈጥርላቸው አድርገው በጥናት አዘጋጅተውታል አይጦቹ እዛ ውስጥ ገብተው ያንን ለመጫን ነው ሩጠው የሚጫኑት ምግብ ተው ይላል ምግብ መመገብ የሚባል ነገር አቆሙ ከምግቡ ይልቅ የሚያስደስታቸው ያንን ኤሌክትሮኒክስ ነገር መጫን ነው ከተወሰነ ጊዜ በኋላ ይሄን ከተለማመዱት በኋላ ያንን ኤሌክትሮኒክስ ነገር ከዛ ውስጥ አወጡባቸው እዛ ውስጥ ምግብ አለ የተለያየ ለነሱ የሚጠቅማቸውን ነገር አስቀምጠዋል ነገር ግን እነዛ አይጦች በጣም ሲያስደስታቸው የነበረው ያ ኤሌክትሮኒክስ ነገር መጫን ስለነበረ የሚያስደስታቸውን ነገር በማጣታቸው ምክንያት ምግብም ሳይመገቡ ትተው ሞቱ ይላል አለቁ እነዛ አይጦች የኛም ልጆች በአሁኑ ሰዓት ወደዛ አይነት ሁኔታ ላይ እየሄዱ ነው ዙሪያቸው ብዙ የሚያስደስት ነገር እያለ ቤተሰብ እያለ አባት እያለ እናት እያለ ጓደኞች እያሉ ቁርአን መቅራት ማንበብ ትምህርት መማር እያለ እነሱ ግን ሞባይል ላይ በከፍተኛ ደረጃ ሱሰኞቹ ነው ሞባይል ይዘው ከሞባይሎች የማይለያዩ ህፃናት ልጆችን እያመረትን ነው በአሁኑ ሰዓት የምንገኘው ማለት ነው ስለዚህ በቤታችን ላይ ቆም ብለን ልጆቻችን እንዴት ነው ቁርአንን ሊያፈቅሩ የሚችሉት ቁርአንን ሊቀሩ የሚችሉት ፈዳኢል القرآንን እየነገርን ልጆቻችንን ስለ ቁርአን ያለውን ትሩፋት እየነገርን ቁርአን የሚቀራ ሰው በዱንያ በአኺራ የሚያገኘውን ደረጃ እየገለጽንላቸው ልጆቻችን ወደ ቁርአን እንዲመለሱ ማድረግ መቻል አለብን ማለት ነው ቁርአን የሚቀራ ሰው ቅድም ለማስታወስ እንደሞከርኩት ከአላህ ሸፋዓ ያገኛል ቁርአን የሚቀራ ሰው ቁርአን መድኃኒት ነው አንድ ሼኽ ቁርአን በጣም ያዘወትሩ ነበር ይላል በኋላ ላይ ግን አይናቸው ተያዘ አይናቸው መቅራት አልቻለም አይናቸው ከእድሜ መግፋት አንፃር አይናቸውን ጋረዳቸው እያለቀሱ ዱዓ ያደርጉ ነበር የሚያሳስባቸው ነገር ምንድነው ከቁርአን መቅራት መቋረጣቸው ነበር ይላሉ ሱብሃንአላህ አላህ በተአምሩ የቁርአን በረካ አላህ አይናቸውን ከእንደገና መለሰላቸው የማየት አቅም ሰጣቸው የማየት አቅም ሲሰጣቸው የተደሰቱት ደስታ የቁርአን በረካ መሆኑ በጣም አስደስቷቸው ቁርአንን ከእንደገና በፍቅር ይቀሩት ነበር ይላሉ ሱሐቦች ከቁርአን ጋር የነበራቸው ሰለፎች ከቁርአን ጋር የነበራቸው ታሪክ ተነግሮ አያልቅም ማሊክ ኢብኑ ዲናር ካለ ማሊክ ኢብኑ ዲናር يبكي ويتاثر بشده ቁርአን በሚሰማበት ጊዜ ማሊክ ኢብኑ ዲናር በጣም ያለቅስ ነበር በጣም ይታሰር ነበር በአሁኑ ሰዓት ቁርአን የሚያስለቅሰው ሰው እየጠፋ ነው ማሊክ ኢብኑ ዲናር ከማልቀሱ የተነሳ ራሱን ስቶ ይወድቅ ነበር ይላሉ ቁርአንን በመስማት ብቻ አንድ ጊዜ فمن يعمل مثقال ذره خيرا يره ومن يعمل مثقال ذره شرا يره ይቺን አያት ሲሰማ ራሱን መቆጣጠር አቅቶት ወድቆ ራሱን ሳተ ይላሉ ማለት ነው ስለዚህ ወደ ቁርአን ጋር መመለስ አለብን ለዚህ ትውልድ ትልቁ መፍትሄ የሚሆነው ወደ ቁርአን ጋር መመለስ ነው ቁርአን ሁሉ ነገር የያዘ ነው የእውቀት መጀመሪያ ነው የእውቀት መጨረሻ ነው የሰው ልጆች ሁሉ በላጭ ማለት ቁርአንን ይሐፈዙ ሰዎች ናቸው ነብዩ ሰለላሁ ዐለይሂ ወሰለም خيركم من تعلم القرآن وعلمه اهل القرآن اهل الله وخاصته اعلى الناس منزله ትልቅ መንዚላ ትልቅ ደረጃ ያላቸው ከሰዎች ውስጥ ቁርአንን ይሐፈዙ ሰዎች ናቸው ይላሉ ስለዚህ ቁርአን ይሄ ቁርአን የሚባለው ነገር ከአላህ ጋር የምንተሳሰርበት ገመድ ነው
ብዙ ጊዜ አንዳንድ ዳዒዎች ቁርአንን ማዕናውን ካሳታቀው ዝም ብለህ መቅራት ፋይዳ የለውም እያሉ ዳዕዋ ሲያደርጉ ሰማለሁ። ይሄ ትክክል አይደለም። በእርግጥ ማዕናውን ማወቅ ቁርአኑን ትርጉሙን እያወቅን መቅራት ደረጃውን የበለጠ ይጨምራል ማለት ነው እንጂ ቁርአን ማዕናውን አለማወቅ ዝም ብሎ መቅራት ዋጋ የለውም ማለት አይቻልም። ስለዚህ ቁርአን ማዕናውን እንኳን ባናቀው ቁርአንን መደጋገምና መቅራቱ ልባችን ውስጥ የሚፈጥረው ተእሲር አለ። ዛሬ ዝም ብለን የምንደጋግመው ቁርአን፣ ዛሬ ዝም ብለን የምንቀራው ቁርአን፣ ትርጉሙን ሳናቀው የምንቀራው ቁርአን ነገ ከነገ ወዲያ ደግሞ ምንድነው የሚል ጥያቄ ልባችን ውስጥ እያነሳ ይሄዳል ማለት ነው። ስለዚህ ወንድሞች እህቶች ይሄን ፕሮግራም የምትከታተሉ ኢንሻአላህ የቁርአን ፕሮግራማችንን አጠናክረን መቀጠል አለብን። በቀን ውስጥ ውርድ ማድረግ አለብን። ቤተሰቦቻችን ልጆቻችን ቁርአን ላይ ያላቸውን ነገር መጠየቅ አለብን። ከሞባይል ጋር ያለውን ግንኙነት መቀነስ መቻል አለብን። ቁርአን ጋር ሁሉ ጊዜ አላቃችን በጠበቀ ቁጥር አላህ እርዝቃችንን እያሰፋው ይመጣል። ዱንያችን እያማረ ይመጣል። አኺራችን ላይ ደግሞ ከቀብራችን ጀምሮ የቁርአን ቤተሰቦች አላህ Subhanahu Wa Ta'ala ቀብራቸውን አላህ ኑር ያደርግላቸዋል። ረሱላችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደነገሩን አንድ ሰው ከሞተ በኋላ ቀብሩ ውስጥ ሲገባ አንድ በጣም መልኩ የሚያምር ሰው ወደሱ ጋር ይመጣል አሉ። ሰውየውም ይደነግጣል። እዛ ቀብር ውስጥ ማንም ሰው ያልነበረበት ውስጥ ማነህ አንተ ከየት መጣህ ይለዋል። እሱም ምን ይለዋል? እኔ ዱንያ ላይ ስትሰራኝ የነበርኩት ስራ ነኝ ይላል። ዱንያ ላይ ስትሰራኝ የነበርኩት ስራ ነኝ። ስለዚህ ከስራዎች ሁሉ በላጩ ደግሞ ቲላወተል ቁርአን ነው፣ ቁርአንን መቅራት ነው፣ ቁርአንን ማንበብ ነው። ይሄ ቀብራችን ውስጥ መጥቶ አጫዋች የሚሆንልን ቁርአን ካሁኑ ካልቀራ ነው፣ ካሁኑ ከሱ ጋር ካልተዋወቅን፣ ከሱ ጋር ያለንን ግንኙነት ዛሬ ካላጠበቅን ነገ ጧት ዋጋ የለውም ማለት ነው። ጊዜያችን ከሄደ በኋላ እድሜያችን ከሄደ በኋላ ሃይሃት አይጠቅምም። የሰው ልጅ ገርገራ ከደረሰ በኋላ ተውበት በር ይዘጋል። ረሱል ሰለላሁ ዐለይሂ ወሰለም እንደነገሩን ፀሐይ ከመግቢያዋ ስትወጣ እንደዚሁም የሰው ልጅ ሊሞት ገርገራ ላይ በደረሰበት ሰዓት በዛ ሰዓት ላይ ተውበት አይጠቅምም ብለዋል። ስለዚህ ምን ነው ቀርቼ በነበር አይጠቅምም። ካሁኑ ግን እድሜ ያለው ሰው እድሜ አላህ የሰጠው ሰው ቁርአንን ለመቅራት ጥረት ማድረግ አለብን፣ መበረታታት አለብን። ሁላችንም አላህ የዚህ የቁርአን ቤተሰቦች አላህ ያድርገን። ቁርአንን የምንወድ ሰዎች አላህ ያድርገን። ቁርአንን ስንወደው አላህ ይወደናል። ምን ይላሉ ዑለማዎች ሲናገሩ? አንድ ሰው የወደደውን ነገር መደጋገም ይወዳል ይላሉ። አንድ ሰው አንድን ሰው ከወደደ ስለሱ ማንሳት እሱም ማስታወስ ይፈልጋል። ሁሉ ጊዜ በሰበብ አስባቡ እሱን ነው የሚያነሳው። አላህንም የወደደ ሰው ከአላህ ጋር ውዴታ ያለው ሰው የሱን ቁርአንን መቅራትን አላህን ማስታወስን በህይወቱ ውስጥ በጣም ያበዛል ይላሉ። አላህን የሚወድ ሰው የአላህን ንግግር ይወዳል። የአላህ ንግግር ከሌላ ጋር የሚወዳደር አይደለም። የአላህ ኪታብላህ የአላህ ቁርአንና የሌላ ንግግር ምንድነው ልዩነታቸው ተብለው ሲጠየቁ ምናሉ? በአላህ በፈጣሪና በፍጡራን መካከል ያለው ልዩነት ነው አሉ። በአላህና በፍጡራን መካከል ያለው ልዩነት ሊጠቀስ አይችልም። ስለዚህ በአላህ ንግግርና በሰዎች ንግግር ወይንም በፍጡራን ንግግር መካከል ያለው ልዩነቱ ያን ያክል ነው። በአሁኑ ሰዓት ፊክሽኖችን ብዙ ሰው ያነባል፣ ልቦለዶችን ያነባል። ቁርአን ላይ ግን ያለን ሁኔታ ራሳችንን ዘወር ብለን መጠየቅ አለብን። ቤተሰቦቻችን ውስጥ ቁርአን ይቀራሉ ወይ? ቤት ውስጥ ሱረቱል በቀራና አልዕምራን የሚቀራባቸው ቤቶች ውስጥ ሸይጣን ይሸሻል ይላሉ። በአሁኑ ሰዓት በየትምህርት ቤቱ በየዩኒቨርሲቲው ብዙ ሰዎች በጅን ታመሙ፣ በሲህር ታመሙ እንሰማለን። እስኪ ቁርአን ቅሩባቸው ይባላል በየቦታው። ይሄ የሚያሳየው እኛ ራሳችን ከቁርአን መራቃችንን ነው። በቀራ የሚቀራበት ቤት ውስጥ እንዴት ብሎ ነው ሸይጣን የሚገባው? ስለዚህ ልጆቻችንን አያተል ኩርስን ማስሐፈዝ፣ ማዓውዘተይን ማስሐፈዝ፣ አዝካሮችን ማስሐፈዝ፣ ቁል አዑዙ ቢረቢል ፈለቅንና ቁል አዑዙ ቢረቢን ናስን የምንቀራ ከሆነ እኮ ሲህር እኛ ጋር አይጠጋንም። አያተል ኩርስን ሁልጊዜ የምንቀራ ከሆነ እኛ ጋር አይጠጋንም። ለምን ሌላ የሚቀራልህ ሰው ትፈልጋለህ? ቁርአን የሚቀሩ ሰዎች እየተባሉ በየቤቱ ሰዎችን ማጨናነቅ ይሄ ተገቢ አይደለም። ሙስሊም የሆነ ሰው ልጆቹን አያተል ኩርስን ማስቀራት አለበት። አያተል ኩርስን የሚቀራ ሰው ከሶላት በኋላ ከየሶላቱ በኋላ አንድ ጊዜ አያተል ኩርስን የቀራ ሰው ይላሉ ጀነት ለመግባት ሞት እንጂ ሌላ ምንም የቀረው ነገር የለም ይላሉ። እቺ አያተል ኩርስ አንዷ አያት ማለት ነው። ፈማ ባሉ ቁርአን ሙሉውን ሐፍዘህ ሙሉ ጊዜ የምትቀራ ከሆነ ትልቅ ደረጃ አለው ማለት ነው። ስለዚህ አሂበት ፊላህ ከቁርአን ጋር ያለንን አላቃ በደንብ ማስተካከል አለብን። ራሳችንን የቁርአን ቤተሰብ ለማድረግ ወደ አኺራ ከመሄዳችን በፊት መዘጋጀት ይኖርብናል። አላህ የቁርአን ቤተሰቦች አላህ ያድርገን። ቁርአንን በዱንያ ላይ ቀርተን በአኺራም ላይ ቅሩ ከሚባሉ ሰዎች አላህ ያድርገን። ጀነት ላይ ደረጃችን ከፍ ከሚልላቸው በቁርአን ሰዎች አላህ ያድርገን። هذا وبالله التوفيق والسلام عليكم ورحمة الله وبركاته.